በማቴዎስ ወንጌል ምዕራፍ 19 ላይ ጌታችን ኢየሱስ ክርስቶስ ከእንግዲህ ሁለት አይደሉም አንድ አካል ናቸው አለ። ስንት አካል ናቸው? አንድ አካል ናቸው። ባልና ሚስት አይደል? አንድ አካል ማለት እንደው ትራንስፖርት ላይ ስትሄዱ እንዲያ ከአንድ አካል አንከፍልም እንዳትሉ፣ ያ ማለት አይደለም። ይሄ አሁን በመንፈሳዊ ያለው አካል ማለት ነው። እግዚአብሔር አንድ ያደረገው እንደውም ሰው አይለየውም ተብሏል። ስለዚህ እግዚአብሔር አጣምሯቸዋል። በመንፈሳዊ ሕይወት ላይ ግዴታ ሁለቱ አንድ አካል አንድ መንፈሳዊ ግዴታ አለባቸው ማለት ነው። ያ ማለት እሱ አልፈልግም አንቺ ሂጂና ቁረቢ ማለት አይችልም። እኔ አልሄድም ቤተ ክርስቲያን፣ እኔ ቁርባን አልቀበልም አልቆርብም ማለት አይችልም። በቤተ ክርስቲያናችን ተለያይቶ መቁረብ አይችሉም። ታዲያ ይቻላል ያልኩበት ከምን አንጻር ነው ካላችሁ፣ የቦታ ርቀት ካለ እሱ ሩቅ አገር ከሄደ እሷ እዚህ ካለች ብቻውን መቆረብ ትችላለች? አትችልም? ትችላለች። ለምን? እሱም ባለበት ሀገር ላይ ምን ያደርጋል? ይቆርባል። ሁለተኛ እሷ በነፍሰ ጡር ከሆነች ይቅርታ እመጫት ከሆነች ወልዳ ቤት ውስጥ ካለች ባል ሄዶ መቆረብ ይችላል? አይችልም? ይችላል። ደግሞም ሶስተኛ ከወንድ አንጻር ህልመ ሌሊት የሚባል አለ። አሁን ዛሬ ማታ ተዘጋጅተው ወንዱ ወይ ደግሞ እሷ ወር አበባዋ ከመጣ የተዘጋጁለት ዓላማ ስለነበር እሱ ችግር የለውም አንቺ ቀጣይ ላይ ትቆርቢያለሽ ወይ ደግሞ አንተ ንጹህ ስትሆን ሄደህ ትቆርባለህ ተባብሎ ተለያይቶ መቁረብ ይችላሉ። ከዚያ ውጭ ግን ባልና ሚስት ቀደም እንዳልኳችሁ በመንፈሳዊ መረዳዳት ነው። አብሮ የመሆን ግዴታ አለባቸው፣ አብሮ የመቁረብ። ምክንያቱም አካላቸው የእግዚአብሔር ማደሪያ ነው። እሷ መጣ የቀደሰችውን ጋብቻ ምንድነው? ጋብቻ ቅዱስ ነው። መኝታው ምንድነው የሚለው? ንጹህ ነው አይደል? አዎ መኝታው ንጹህ ነው። መኝታው ንጹህ ነው ማለት እርሱ እንደፈለገ ሌላ ቦታ ሄዶ የፈለገውን ነገር እያደረገ እሷ ደግሞ በቁርባን የምትቀድሰውን ያ የተቀደሰውን መኝታ ሊያረክስ አይገባም ነው በአጭሩ ሲመለስ። ስለዚህ አይቻልም ይቻላልም ብዬ የመለስኩበት አንጻር ከዚህ አንጻር ነው። ሌላው ምን ነበር መምሪ? ሌላው ስርዓተ ጋብቻችን በቤተ ክርስቲያን ሆኖ ሳለ ጋብቻችን በስርዓተ ቤተ ክርስቲያን ሆኖ ሳለ ወሊድ መከላከያ መጠቀም ይቻላል? ይሄ ጥያቄ ብዙ ጊዜ የሚጠየቅ ነው። መምህራን ብዙ ጊዜ ይታወቁበታል። እኔም ብዙ ጊዜ አይቻለሁ። ምንድነው የወሊድ መቆጣጠሪያ መጠቀም ይቻላል ወይ? አሁንም ወደ ጋብቻ ዓላማ ነው የምንሄደው። ዘር ለመተካት ነው የሚለው አይደል? ከጋብቻ ዓላማዎች መካከል አንዱ ዘር መተካት ነው። እግዚአብሔር ደግሞ ለሰው ልጅ የሰጠው ቃል ኪዳን ብዙ ተባዙ ነው አይደል? ምድርም ምን በሏት ሙሏት የሚል ቃል ኪዳን አለ። ወይ ደግሞ እግዚአብሔር እንትን ያለው ማለት ነው። እግዚአብሔር ለሰው ልጆች የሰጠው የተናገረው ቃል አለ። ስለዚህ በስርዓተ ቤተ ክርስቲያን ሰው የሚጋባው ትውልድ ለማስቀጠል፣ ዘር ለማግኘት፣ ፍሬ ለማግኘት፣ በፍሬ ለመባረክ ነው። ያ ማለት ልጅ ለመውለድ ማለት ነው። ልጅ እንዲኖራቸው ነው። ነገር ግን ልጅ እንዳይኖራቸው ለምሳሌ አንዳንድ ሰዎች እቅድ ያወጣሉ። አሁን በእኛ ዘመን ላይ ያሉ ሰዎች በተለይ ማለት ነው። እና የሚያወጡት እቅድ ምንድን ነው? በኢኮኖሚ ገና ሳንደራጅ ቤት ሳይኖረን ልጅ ወልደን በኪራይ ቤት ውስጥ ደግሞ በቂ የምናበላቸው የምናለብሳቸው ለልጆቻችን ቀሪ ሀብት ሳናስቀምጥ እንዴት ነው ልጅ የምንወልደው ብለው ብዙ ሰዎች እንትን ይላሉ ማለት ነው፣ ይታወቃሉ በዚህ ነገር ዙሪያ። ነገር ግን እኛ መመለስ ያለብን በቤተ ክርስቲያን ስራ ዙሪያ ነው። ልጅን የሚሰጥ ማን ነው? እግዚአብሔር ነው አይደል? እግዚአብሔር ነው ልጅን የሚሰጠው። ስለዚህ እግዚአብሔር በልጅ ከባረከው አንድ ሰው ለምን ልጅ ትሰጠኛለህ ተብሎ እግዚአብሔርን መከልከል ይቻላል እንዴ? ይቻላል? አይቻልም። በተለይ ትልቁ ነገር ጽንስ የሚያጨናግፉ ሰዎች አሉ። ይሄ ከባድ ኃጢአት ነው። ነፍስ ከመግደል የማይተናነስ ጽንስ ሄደው እንትን የሚሉ ማለት ነው። ስለዚህ እግዚአብሔር የፈጠረውን ትውልድ የመመገብ ኃላፊነት ያለበት እግዚአብሔር ነው። ያ ማለት ግን ባልና ሚስት ወይ ደግሞ እናትና አባት ኃላፊነት የለባቸውም ማለት አይደለም። በነገራችን ላይ ኃላፊነት የለባቸውም ማለት አይደለም። ትውልድ ወደዚህ ዓለም መጥቶም በጣም መቸገርም መቻል የለበትም አይደል? ነገር ግን ጽንስን ማጨናገፍ፣ ልጅ እንዳይወለድ ማድረግ፣ መከልከል ያ ነገር ኃጢአት ነው፣ በደል ነው፣ አይቻልም፣ አይፈቀድም። ከዚህ አንጻር ነው ብዙ ጊዜ መምህራን የሚመልሱት ከቤተ ክርስቲያናችን ልጅን የሚሰጥ በልጅ የሚባርክ ስለሆነ አይ አትባርከኝም ይሄን ልጅ አልፈልገውም ማለት ያ ልጅ ተወልዶስ ነገ እንደው ያ ብዙ ጊዜ አንዳንድ ጊዜ ሰዎች አንፈልገውም ብለው እንደው እናት አልፈልግም ብላ መንገድ ላይ ጥላ ሄዳ የቤተ ክርስቲያን አስተዳዳሪ ጳጳስ የሚወጣ እኮ ይኖራል። ስለዚህ የእግዚአብሔር ዓላማ ሌላ ነው ማለት ነው። የእግዚአብሔርን ዓላማ ደግሞ ለማስቆም መታተር ወይ ደግሞ መበርታት መሄድ ወደዛ መሄድ ማለት ነውና
ይህ በስርዓተ ቤተ ክርስቲያን አይፈቀድም። ጽንስ ማስወረድ፣ ጽንስ ማጨናገፍ፣ እንዳይወለድ ማድረግ ይህ በራሱ ነፍሰ ገዳይነት ነውና አይፈቀድም። እሺ ጥያቄያችን ይቀጥላል። አራተኛ ተራ ቁጥር ላይ የሚገኝ ጥያቄ አንድ ክርስቲያን የሚባለው ከምን እስከ ምን ሲጓዝ ነው? እንዴት ሲኖር ነው? namni tokko ክርስቲያና kan jedhamu eessaa hanga eessaatti yoo deemedha akkamittis yoo jiraatedha kan jedhu barsiisaan gabaabsanii yoo deebisu. እሺ ምናልባት አንድ ደቂቃ ከዚህኛው ጥያቄ የተወሰነ ነገር ማለት ፈልጋለሁ። የመጀመሪያው ብዙ ጊዜ እኔ መቆረብ ፈልጋለሁ፣ እሱ ደግሞ መቆረብ አይፈልግም፣ እሷ መቆረብ ትፈልጋለች። እንደዚህ የሚሉ ሐሳቦች የሚነሱበት ምክንያት በመጀመሪያ ክርስቲያን ወደ ጋብቻ ከመግባቱ በፊት ቢቻል ነው። አሁን ላላችሁ ወጣቶች ወደ ጋብቻ ለመሄድ ሲታሰብ የመጀመሪያው ነገር መሆን ያለበት እንዲህ ሰርተን እንዲህ አድርገን እንዲህ እንለወጣለን እንደሚባል እንደዚያ ምን መሆን አለበት ማለት ነው። በመንፈሳዊ ህይወታችንም እንዲህ እንኖራለን እንዲህ እንመላለሳለን ተብሎ በሐሳብ አንድ መሆን ያስፈልጋል። እንግዲህ ሁለቱ ስንት አካል ይሆናሉ ያልነው? ስንት አካል ይሆናሉ? አንድ አካል። ሁለቱ አንድ አካል ይሆናሉ ማለት በቁሙ ተጨፍልቀው ሌላ ስቴት ይይዛሉ፣ ያሉበትን ማንነት ለቀው ሌላ ይይዛሉ ማለት አይደለም። ይልቁንም ስንት ሐሳብ ይኖራቸዋል ማለት ነው? አንድ ሐሳብ ይኖራቸዋል ማለት ነው። ይሄንን ምናልባት የኦሪት ዘፍጥረት ትርጓሜ ላይ አባቶቻችን ምን ብለዋል? ሁለቱም አንድ ስጋ ይሆናሉ ቢለውን አንድ ክብርን በመውረስ አንድ ይሆናሉ ብለውታል። አንድ ከሚሆኑበት ነገር አንዱ አንድ ክብርን ምን ማለት ነው? መውረስ ነው። አንድ ክብርን ደግሞ የሚወርሱት በክርስቶስ ኢየሱስ ስጋና ምንድን ነው? ስጋና ደም ነው አይደል? ሰው ወደ ቅዱስ ቁርባን ሳይቀርብ የዘላለም ሕይወት ማግኘት ይችላል? ይችላል እንዴ? አይችልም። ስለዚህ ባል የማይቆርብበት ምክንያት ምንድን ነው? ኢአማኒ ነው ወይ ደግሞ ለኃጢአት ዝግጅት ላይ ነው ወይ ያለው? ወይ ደግሞ ወደ ቅዱስ ቁርባን እንዳይቀርብ የሚከለክለው የተለየ ምክንያት ምንድን ነው? አንዳንዶች አይ እኔ በዚህ እድሜ ይላሉ። ይኸውላችሁ ቅዱስ ቁርባን የምንቀበለው ወይ ደግሞ ስጋና ደሙን የምንቀበለው ለኃጢአት ስርየት ነው ወይስ ቅድስና ስላለን ነው? ለምንድን ነው? ማሊፍ ሁለቱ ፎኒፍ ዲጎፍታ ኢየሱስ ክርስቶስ ጩበሞተ ዋንታኔፍ ከኑፍ ላተሜደ ቁልቁልች ዮሐንስ ኤርጋሳ ሰጀልቀባ በቆና ተቆ ለኮፍሳ ቶር በረቲ ኢግኒ ኢልመሳ ኢየሱስ ክርስቶስ ጩቡራቲን ቁልቁልሳ ጩቡራቲ ማል ነው ጎዳ ከናፍ ሰበብኑን ቲቲኒ ፎኒፍ ዲጎፍታ ኢየሱስ ክርስቶስ ፉደኖ ዩ ጩቡራቲ ማልጀቹ ዳፊ ቁልቁላው ዳፊ ናምኒ ጩቡ ሂን ሆጀዱ ቁልቁሉን ኦፊን ጀር ዮጅራት ኒሶ ባጀረ ከታብድ ከናፍ ጩቡማን ሆጀናም ሐረሲን ሆጀና ቦሪሲን ሆጀና ገሩ ጩቡ ሆጀኔ እዶ ጩቡት ኩፍኔ አከነፍኒፍ ማልጎና ጩቦ ሆጀኔ ዴቢኔሞ ማለን ጋቢን ገልቱ ሞን ገልተን ጋቢን ገልቱ ጋቢ ገልተን እና ጥሙርተ ማልጎት ይውላችሁ ካህኑን ንስሐ ግቡ ብሏችሁ ስታበቁ እግዚአብሔር ይፍታ ዘወል ደግሞ እግዚአብሔር ይፍታ ብሏችሁ ብቻ ከሄዳችሁ እሱ ልክ አይደለም። ምን ማለት መሰላችሁ? ንስሐ ገብታችሁ መሄድ ማለት ደብዳቤ ተቀብላችሁ መሄድ ማለት ነው። ምን ተቀብላችሁ አልኳችሁ? ደብዳቤው ደግሞ የተጻፈው ደብዳቤ ቫሊድ እንዲሆን ወይ ደግሞ ተቀባይነት ያለው እንዲሆን ምን ያስፈልገዋል? ምን ያስፈልገዋል? ማህተብ ያስፈልገዋል አይደል? ማህተብ የሌለው ደብዳቤ ተቀባይነት አለው? የለው። ከማንም ይጻፍ ማህተብ ግን ያስፈልገዋል። ስለዚህ ንስሐ ገብታችሁ መጨረሻ ላይ ስጋውና ደሙ ማህተብ ነው። በሱ ካልታተማችሁ አሁንም የሚያበረታችሁ ጸጋ ከኃጢአት የሚለያችሁ ጸጋ አልተቀበላችሁም ማለት ነው። ወደ ቅዱስ ቤተክርስቲያን ገብታችሁ ስጋውና ደሙን ካልተቀበላችሁ፣ ስለዚህ ለኃጢአት ስርየት ነው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ እንደተጻፈ። ስለዚህ ከኃጢአት ለመንጻት ስለሆነ ያለ መለያየት መቁረብ ያስፈልጋል። ከዚያ ውጭ ግን እሷ ቆርባ እሱ ሳይቆርብ ቤት ተቀምጦ በየትኛው ስምምነቱ ሊኖሩ ነው? በአንድ አብረው ሊተኙ ነው ወይስ ደግሞ ላይተኙ ነው? ምክንያቱም በመንፈሳዊ ህይወታቸው እየተለያዩ ስለሆነ የተለየ ችግር ካለ ግን ያን ችግር ማን ብቻ ነው የሚመለከተው? እኔም አይመለከተኝም፣ የኔታም አይመለከታቸው። ማን ነው የሚመለከተው? ንስሐ አባት ሁልጊዜም ከእግዚአብሔር ወኪል ስለሆነ መሆን ያለበትን እሱ መናገር ይችላል። ምናልባት ማታ የተወሰነ ነገር ልበታለሁ ብዬ አስባለሁ። ንስሐ ገብታችሁ ግን ስጋውና ደሙን ለመቀበል ባልና ሚስት ሁልጊዜም በሐሳብ አንድ መሆን ይጠበቅባቸዋል። መጀመሪያው አንድ ክርስቲያን የሚባለው ተጠምቆ ልጅነትን ሲያገኝ ነው። ተጠምቆ ምን ሲያገኝ ነው? ልጅነትን ሲያገኝ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። ስለዚህ በጥምቀት የማን ልጆች እንሆናለን? ዳግመኛ ተወልደን መንፈሳዊ የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጆች እንሆናለን። በእርግጥ ክርስቲያን ማለት የማን ተከታይ ማለት ነው? የክርስቶስ ተከታይ ኤክሌሲያ ይለዋል ግሪኩ። ዶስ ሁ ኮልድ አውት
from the world ከዓለም ተጠርተው የወጡ ክርስቲያኖች ማንን የሚከተሉ ክርስቶስን የሚከተሉ። ስለዚህ እኛም ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ከክርስቶስ ጋር ስንት ሆነናል? አንድ ሆነናል፣ ወይ ደግሞ ክርስቶስን ለብሰነዋል። ስለዚህ ክርስቲያን ማለት የክርስቶስ ተከታይ ነው። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ሐዋርያትም በኢየሩሳሌም ለ1 ዓመት ከተቀመጡ በኋላ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ምን ተባሉ? ክርስቲያን ተባሉ። የማን ተከታይ? የክርስቶስ ተከታይ። ክርስቲያን ከተባልን በኋላ ግን ክርስቲያን ወደ ክርስቶስ የሚያድግ ነው መሆን ያለበት። ወደ ማን የሚያድግ? ክርስቲያን ነኝ ብሎ ዝም ብሎ መኖር ሳይሆን ቴዎሲስ ወይም ደግሞ በላቲኑ ዲያፊኬሽን ይለዋል። ቢንግ ላይክ ጋድ፣ እግዚአብሔርን መምሰል። ማንን መምሰል? እግዚአብሔርን የመምሰል ህይወት ያስፈልጋል። ቅዱስ ጳውሎስ እኔ ክርስቶስን እንደመስል እናንተ ማንን ምሰሉ? እኔን ምሰሉ አለ። ዕለት ዕለት እግዚአብሔርን ወደ መምሰል የሚታደግበት ህይወት ነው የክርስቲያን ህይወት። ያ ካልሆነ ግን ምን ይሆናል መሰላቸው? ክርስቲያን ተብለን ምንጠራ፣ በግብር ግን ምን ያህል እንሆናለን? የካድን። በስራችን ምን ያህል የካድን። የአምልኮ መልክ አላቸው፣ ኃይሉን ግን ምን ብለዋል? ክደዋል ተብሎ እንደተጻፈ የአምልኮ መልክ ያለን ግን ደግሞ ኃይሉን የካድን እንዳንሆን ክርስቲያን ክርስቶስን የሚመስል ክርስቲያን ወደ ክርስቶስ የሚያድግ ክርስቲያን እንደ ክርስቶስ እንዳዘዘው ምን የሚል ነው? የሚመላለስ ወይ ደግሞ የሚኖር መሆን አለበት። የዮሐንስ ወንጌል ምዕራፍ 8 ላይ አይሁድ መጥተው ፈሪሳውያን መጥተው ጌታችንን ሲያናግሩት እንደዚህ አላቸው። አብርሃም አባት አለን ሲሉት አብርሃም አባታችሁ ቢሆን የአብርሃም ልጆች ብትሆኑ የማንን ስራ በሰራችሁ ነበር አላቸው? የአብርሃምን ስራ በሰራችሁ ነበር አሉ። ስለዚህ ምን እያላቸው ነው? በስራችሁ የማን ልጆች አይደላችሁ? የአብርሃም ልጆች አይደላችሁም እያላችሁ። ክርስቲያን ተብለን ከተጠራም በኋላ መመላለሳችን እንደ ክርስትናው ካልሆነ፣ እንደ እግዚአብሔር ቃል ካልሆነ፣ እንደ ቤተ ክርስቲያን ትእዛዝ ካልሆነ ክርስቲያን ብንባልም ግን ምን አይደለንም ማለት ነው? ክርስቲያን አይደለንም በግብር ማለት ነው። ስለዚህ ክርስቲያን እንደ ቤተ ክርስቲያን ትምህርት የሚመላለስ ማለት ነው። ክርስቲያኔ ከንጀ ደግሞ አከበሩ ሰመና መንታት ከንደደቡ ክርስቶሲን ዱከቧ ክርስቶስ ጀቹ ክርስቲያኖቹን ዱከቧ ክርስቶስ ኤገታኔ ቦዴሞ አካ ሰገሌ ዋቀዮት ደደቡን በርባችሳል ጉያት ክርስቲያን ገረኙት ከንጉደቱዳ ገረ ዋቀዮት ቢፍቲሳ ዋቀዮን ፈካቱንሳ ዋቀዮቲን ፈካቹዳን ከንጉደቱ ወቹን ዋቀዩ ጀልቀበ ጠለነማ ቢፋፊ ፈካቲሳን አኩመ ኡሜ ኑቲሲሞ ማሊን ጉደቹዳ ቀብና ዋቀዮ ፈካቹዳን ደደቢውዳ ቀብና ሆጂ ኬኛን ጅሬኛ ኬኛን ኤኙ ፈካቹ ቀብና ክርስቶስን ፈካቹ ቀብና አከ ክርስቶስ ነው አጀት ደደቢውን ድርቀም ዋንተ ይፈቹን ከናፍ ደደቢውን ኬኛ ክርስቲያኑ ማከኒብስ ዮቴ ክርስቲያኑ ተጀለምኔ ኒዋመምነ ገሩ መቃሳዳ ዋመምኔ ጅሬኝ ኬኛ ከኒሰይብስ ዮንታኔ ጅሬኝ ኬኛ ፋላ መቃ ኬኛ ዮቴ መቃዱ ማንቲ ዋምነ መለግ ኑገሩ ማልሚቴቹና ክርስቲያኖቹ እንደደኞቹ። ስለዚህ ክርስቲያን ተብለን ተጠርተን ግብራችን ኑሯችን ግን ከክርስትናው በተቃራኒ ከሆነ ክርስቲያን ተብለን ብንጠራ ምን ግን አይደለንም? ክርስቲያኖች ግን አይደለንም። የመጨረሻን ነገር ብዬ ልጨርሰው። የሐዋርያት ሥራ ምዕራፍ 19 ላይ የአስቄዋ ልጆች ነበሩ። የሊቀ ካህናቱ አስቄዋ ልጆች 7 ልጆች ነበሩት። እየዞሩ አጋንንት ያለበትን መንፈስ ያለበትን ሰው እንደዚህ ይላሉ። በናዝሬቱ ጳውሎስ በሚሰብከው በኢየሱስ እናምልሃለን ውጣ ይላሉ። ማን በሚሰብከው? ጳውሎስ አምኖ ነው የሚሰብከው። ጳውሎስ በሚሰብከው እናምልሃለን ውጣ እያሉ ይሉታል። ሰይጣኑም ወይም ክፉ መንፈስም ኢየሱስን አውቀዋለሁ ጳውሎስንም አውቀዋለሁ እናንተን ግን አላውቃቸውም ይላቸዋል። ደግሞ ደበደባቸው፣ አስጨንቃቸው፣ አሸነፋቸውም ይላል። ስለዚህ ስሙን ይጠራሉ ግን ደግሞ ክርስቲያኖች አይደሉም ማለት ነው። ስለዚህ ክርስቲያን ማለት እንደ ክርስቶስ ትምህርት የሚመላለስ እንደ ቤተ ክርስቲያን ትምህርት የሚመላለስ ማለት ነው። ይቆያል። እሺ ለመምህራችን ቃልዎት ያሰማልን። ጥያቄያችን ይቀጥላል። በእርግጥ ያው ሙሉ ጥያቄ መጨረስ አይቻልም። 2 ጥያቄዎች ይቀሩናል። ሁለት ይድረሳቸውና እንጨርሳለን። ሁለቱን የቀሩትን ደግሞ ማታ ሰርክ ጉባኤ ላይ በትምህርት መልኩ ያቀርቡልናል ማለት ነው። ከዚህ በመቀጠል መምህር ኤርሚያስ የምጠይቃቸውን ጥያቄ ይመልሱልናል ማለት ነው። የሰንበት ትምህርት ቤት ዋና ዓላማው ምንድነው? ለቅድስት ቤተ ክርስቲያንስ ምን አስተዋጽኦ አለው ነው የሚለው። እንግዲህ በዚህ አጋጣሚ የደብራችን ሰንበት ትምህርት ቤት ወጣቶች 18ኛ ምስረታ በዓላቸውን በማክበር ላይ ይገኛሉ። ይህንን አስመልክተው አጠር ባለ መልኩ ስለዚህ ማብራሪያ ይሰጡበታል ማለት ነው። ካዮን መነድልበታ ማይኒ መናመንታቲቭስ ቡአማሊ ቀባ ከንጀር በርሲሳን ከሚኑፍ ይብሱ። እሺ በድጋሚ እንዴት ቆያችሁ? አቀምጡርታኔ
egaa barsiisonni waa hedduu nu ibsaatii jirani. Hin ariifattammoo barsiisotuma kana qofatu nu ariifachiisaa jira. Sinis hin ariifattu? ትቸኩላላችሁ? ቸኩላችኋል? ዝምታችሁ ራሱ ያስታውቃል። አሁን አብዛኛው ሰው ቤት ከሰል ላይ እየተሰቃየች ያለችው ጀበናውም ታሳስበዋለች። ተዘጋጅቶ የቀዘቀዘ ያለው ቁርሱም ያሳስበዋል። ግዴላችሁም ይደረሳል። ጌታ እናንተም ልትሄዱ ተወዳላችሁ ብሎ ነው የጠየቃቸው ሐዋርያት ሌሎቹ ከሄዱ በኋላ ማለት ነው። እና እንደው በአጭር ሐሳብ ለመጨረስ እንሞክራለን። እንደው ይቅርታ ይደረግልኝና ከፍታ ነገሥት አሁን መምህራኖቹ ያነሱት ሐሳብ ላይ እንደው ጥቂት ነገር ልጨምር። እዚህ ወሊድ መቆጣጠሪያ መጠቀም ይቻላል ወይ? ቆርቻ ኡልፈ ኢትሱ ፈየደሙን እንደንዳ አማይ ጋፊንጀዱ ከየጅራ ምናልባት ላሉበት ሰዎች እንዴት እንደሚሰማቸው አላውቅም። ወረራዎች አይረን ወረፈየ ደመና ከሚተከት ዳጋሙን ቤኩ አኒገሩ ዱበቹ ዳፉነት ቱልፋታ ለመናገርም ጨምሮ ይከብደኛል። ቅዱሳት መጻሕፍት ከሚያስቀምጡት ነገር አንፃር ማለት ነው። ፍትሐ ነገሥት ላይ ሰለስቱ ምዕት እንዳስቀመጡት ምን ብለዋል? ወአውሱ ወሰ በአምጣነ ፈቃዶሙ ለእለ ተርፉ ሰብ በፈቃዳቸው ወይም እንደ ፈቃዳቸው የሚያገቡ የሚጋቡ ሰዎች ይሄ ለሌሎች እንጂ ለኛ አይገባንም። አከበርባደን ትጅራቹን ኦርሞታፍ መሌ ኑፍ ይመሉ ጀዳን አቦቲን ኢበሰዲፍ ኩደሰዴተን ኪታባ ሙርቲ ጀዳሙ ጉባረቲ ሙርቲ ሞቶታ ጉባረት ከየተ ድግደሚ አፎሪራ ይላሉ እንደንዴሰን ሀለ ከናን ጅራቹን ኦርሞታፍ መሌ ጀቹን ነሞታ አመኔፍ መሌ ነሞታ አመነኒፍ ይመሉ እንዲህ ያለው አናኗር ለማያምኑ እንጂ ለሚያምኑ አይገባቸውም ነው የሚለው። የትኛው አስቀምጠውታል። በእኛ ዘመን የተጀመረ እንዳይመስላቸው አስቀምጠውታል። በሶስት ምክንያት ሰው ይሄን ሊያደርግ ይችላል አሉ። አንደኛ ነገር ምን ብሎ ሊያደርገው ይችላል? ስለ ሚስቱ ውበት በመጨነቅ ነው አሉ። ስለ ሚስቱ ውበት በመጨነቅ እንዳትወልድ ሊያደርግ ይችላል። ሁለተኛ ነገር ደግሞ ችግር ፈርቶ ሊሆን ይችላል። እንዴት አሳድጋለሁ ብሎ መምህራኑ ቅድም አንስተውታል። እነዚህን የመሳሰሉትን ነገሮች በማንሳት በማሰብ በራሱ ላይ ወይም በሚስቱ አካል ላይ ቀብሮ ይሄንን ነገር ያደርገዋል። ቃመሳኬ ሰው ግን ሞዩ ቃማ አደ መናሰከ አዋሉዳን አካ ዳይምቲ ሂኖራም ነው ግን ሞዩ ኡልፈከኑ መምኔታሲሱን ይደንዳኒ እኒኩን ገሩ ክርስቲያኖታፍ ይመሉ። ይሄ ለክርስቲያኖች አግባባዊ ህይወት አይደለም። እናንተ ሁላችሁም ከተማ ኑሩ እንጂ መሰረታችሁ ገጠር እንደሆነ ይሰማኛል። ገበሬ ዘርዘርቶ እንዳይበቅል ያደርገዋል? አያደርገውም አይደል? ማን ነው እንዲህ የሚያደርግ? ዘሩን የዘራው እንዲበቅል አይደለም? አያችሁ፣ እግዚአብሔር ማህፀንን ያዘጋጀው ሰውን እንዲፈጥር ነው። እኛ ግን እንዲህ አደረግነው። ሶስተኛው በዝሙት ምክንያት ነው አለ። ዝሙትን በማሰብ ዝሙት እንዳይቋረጥበት ሁሌ ዝሙት ይለዋል። እንዲህ ያለውን ጋብቻ ማለት ነው። ዝሙት እንዳይቋረጥበት ሁሌ ተራክቦ እያደረገ እንዲኖር እንዲህ ያደርገዋል። እና ማህፀን ማለት በነገራችን ላይ ማሳደጊያ ማለት ነው። ውሃ ተቀብሎ ሰው አድርጎ የሚያወጣ አካል ነው። እግዚአብሔር የፈጠረው እግዚአብሔር ከፍ ከፍ ያደርገው ብዙ ቅዱሳን የተፈጠሩበት የተገኙበት ዛሬ የምንመካባቸው ቅዱሳን ያደጉት ለ9 ወር በማህፀን ውስጥ ነው። ሁላችንም በዛ ቆይተን የወጣ ነው። ሌላው መምህራኖቹ ብለውታል። እና እንዲህ ያለው ጋብቻ ለኛ ሳይሆን ለአሕዛብ ነው። እነሱ ሊባዙ 7-8 ሚስት ያገባሉ። አንተን ግን ቁጥርህን ለማሳነስ ያው እንደዚህ ያኖሩሃል። እንዲህ ያለው ለኛ አይገባንም ብለው አስቀምጠዋል። ሁለተኛ ነገር በመጽሐፈ ሄኖክ ምዕራፍ 19 ቁጥር 27 ላይ ተመልከቱ። ጽንስን ማስወረድ ያስተማረ ሰይጣን ነው። ማን ነው ያስተማረው? ኡልፈ ቡሲሱ ከንበርሲሴ ሰይጣን መቃሳ ዋሜ መቃንሳሌ ከሳዴ ጀደማጀ ስሙን ጭምር ነው ያስቀመጠው በመጽሐፈ ሄኖክ ላይ። ጽንስ ማስወረድን እንዳይጸነስ ማድረግን ያስተማረው ሰይጣን ነው። ከሳዴ የሚባል ሰይጣን ነው። ታዲያ እንዴትኛ የሰይጣን ስራ አስፈጻሚዎች እንሆናለን? ምእመናን ብንበዛ ምን አለበት? ምድር ለኛ ትጠበናለች እንዴ? ልጅን የሚመግብ እኮ እግዚአብሔር ነው። ከኛ የሚጠበቀው ሐሳብ እንዳለ ሆኖ ማለት ነው። የእግዚአብሔርንም ሐሳብ ጭምር መቃወም ነው። ብዙ ተባዙ ምድርን ሙሏት ብሏል።
ምድርን ሙላት የሚለውን ሐሳብ ራሱ የእግዚአብሔርን ሐሳብ ዘግቶ ማስቀመጥ ነው ይሄ። እና የእግዚአብሔርን ሐሳብ እንዳንቃወም እንደ አሕዛብ ሕግ እንዳንኖር የሰይጣን ተላላኪዎች እንዳንሆን ሆጂራዎችሳ ሰይጣን አከንታኔ ዲና ኬኛ ወሊን አከንደምኔ ወንታ አከና ዳቡን በርባችሳዳ አይጆል ቀድሞ የነበሩት አባቶቻችን እናቶቻችን እኮ እግዚአብሔር ልጅ ስጠን ብለው ሲለምኑት አንኳኩ ይከፈትላቸዋል፣ ለምኑ ይሰጣቸዋል አይደል? ስጠን ብለው ሲለምኑት ይሰጣቸዋል። አቅማቸውን አይቶ ደግሞ እግዚአብሔር በፈለገው ጊዜ ይከለክላል። ከነርሱ ውስጥ የሚፈልገው ዘር አለ፣ አካል አለ እግዚአብሔር ማለት ነው። እና እግዚአብሔር ሰውን ሊያሳድግበት የፈጠረውን አካል እኛ ግን ሰው መግደያ ባናደርገው ባታደርጉት ይላሉ ቅዱስ ዮሐንስ አፈወርቅና ይሄ ነው። ቀጥሎ ለኔ የተሰጠኝ ጥያቄ የሰንበት ትምህርት ቤት ወይም የሰንበት ተማሪ ዓላማ ምንድነው ነው? የሰንበት ትምህርት ቤት ዋና ዓላማው ምንድነው? ይሄ ለሰንበት ትምህርት ቤት ስራ አመራሮች ቢሰጣቸው ጥያቄው ጥሩ ነበረ። ለምን ሪፖርታቸውን ለሰበካ ጉባኤ እንዲያቀርቡ ማለት ነው። እና ዞሮ ግን ሐሳቡ ከተነሳ ዘንድ የሰንበት ትምህርት ቤት ዋና ዓላማው ክርስቲያኖችን ቅድም እንደተጠየቀው ጥያቄ የስም ክርስቲያኖች ሳይሆን የተግባር ክርስቲያኖች እንዲኖሩ ማድረግ ነው። አንድ ክርስቲያን ምን ይጠበቅበታል ብለው ነው ቅድም የጠየቋቸው። እንዲህ ምን ይጠበቅብናል የሚለውን ነገር እንድንማርበት ነው። አንድ ባለጸጋ ወጣት መጥቶ ጌታን ምን አለው? ኦ ሄር ሊቅ ምንተ እግበር ከመእረስ ሕይወተ ዘላለም፣ ቸር መምህር ሆይ የዘላለምን ሕይወት ወርስ ዘንድ ምን ላድርግ አለው። ያ ጎፍታ ያ በርሲሳ ጅሬኛ በረበራ አርገቹዳፍ ማሎት ጀዱ ጀዴ ማሎት ጀዱ ጀዴ ጋፈ ጋፈቱ ማል ጀዴ ዴቢሴፍ ሴተን ጎፍታን አቲ ጅሬኛ በረበራ አካ አርገቱፍ አቦሚወን ኩርነን ኤጊ ኢቲን ሆጀዱ ጅሬኛ ከ ኢሳን ከናን ገጌሲ ጀዴ ዴቢሴፍ ኢሳ ከና አካ ኬሰቲ በረኑፍ ካዮም መና ሰንበታ jechuudha. Isa maal goonu jennee barsiisota keenya gaafanne namni sun geeta gooftaatti dhiyaate gaafate. Nummooyyuu barsiisota irraa gaafannee keessatti guddannee tantoo maal goonu gaafii jedhu saniif deebii akkatti argannuufi. ምን እናድርግ ለሚለው ጥያቄያችን መልስ እንድናገኝበት ነው። መምህር ምን ላድርግ ብሎ ሲጠይቀው ምን አለ? እቀብ ትእዛዛትን ጠብቅ አለው። አየኑ ትእዛዛት ተዛአቀብ የትኞቹን ልጠብቅ ብሎ ሲጠይቀው ጌታ ከአሰርቱ ትእዛዛት እየጠቀሰ ነገረው። እነዚህንማ ከልጅነት እየፈጸምኳቸው ነው የኖርኩት አለ። ይሄ ሰው የሚደነቅ ነው። ከልጅነታችን እነዚህን ትእዛዛት እየጠበቅን እንድንኖርበት ነው ሰንበት ትምህርት ቤት ዓላማው ማለት ነው። የስም ክርስቲያን ሳይሆን የተግባር ክርስቲያንን ማፍራት ነው ማለት ነው። የሰንበት ትምህርት ቤት ትልቁ ዓላማው ይሄ ነው። አልፎ ተርፎ ደግሞ ዲያቆናትን፣ ካህናትን፣ መነኮሳትን ማፍራት በእኛ እድሜ እንኳን እኛ የምናውቃቸው አባቶች ወንድሞቻችን ነበሩ። ዛሬ አባቶቻችን የሆኑ ከሰንበት ትምህርት ቤት የወጡ ወደ ቤተ ክርስቲያን መጥተው የቤተ ክርስቲያንን ትምህርት ተምረው አሁን በቁምስና ደረጃ ያሉ የሰንበት ትምህርት ቤቶችን ልጆች የሰንበት ትምህርት ቤት ልጆች የምናውቃቸው አሉ። ለምን? የቤተ ክርስቲያንን አገልጋይ ማፍራት። ለምሳሌ እና አባ ሲኖዶስ ሳልሳዊ የግብፁ ፓትርያርክ የሰንበት ትምህርት ቤት ፍሬ ናቸው። እስከ ፕትርክና የሚደርስ የቤተ ክርስቲያን አገልጋይን ማፍራት ነው። ያ ካልተቻለ ደግሞ በቅዱስ ቁርባን በስርዓተ ተክሊል የሚጋባ በቤተ ክርስቲያን ሕግ የሚመራ ንጹህ ክርስቲያን ማፍራት ነው የሰንበት ትምህርት ቤት ዓላማው። ዘምሮ ብቻ መቅረት አይደለም። መዘመሩ ጥሩ ነው። ፋርፈቹን ጋር ማሊዳፍ አፋን የሮብ መረብ ፋርፈቱት ሰይጣን እንዲያቱ ጀዳ ኪታበ ሞልክሶታ ማሪሳ ቁባረቲ አፋን የሮብ መረብ ፋርፈቱት እንዲያቱ ማሊፍ አፋን ሳኬ ሰገለን ይጅራ ዋንተይፍ ሁሌ የሚያመሰግነን አንደበት ሰይጣን አይቀርበውም ይል መዘመሩ ጥሩ ነው። ከመዘመር ጋራ ግን የቤተ ክርስቲያንን አገልጋይ ማፍራት የቤተ ክርስቲያንን ምእመናን ከስም አልፈው ከልብ በእውነት ክርስቲያኖች የሆኑትን ክርስቲያኖችን ማፍራት ነው። አንድ ክርስቲያን ምን ይጠበቅበታል ተብሎ እንዳይጠየቅ ምን እንደሚጠበቅበት በሰንበት ትምህርት ቤት ውስጥ እንዲማር ነውና የሰንበት ትምህርት ቤት ዋና ዓላማው አሁን አብዛኛው የሰንበት ትምህርት ቤት አባላት የሚመስላቸው ወጣቱ ህፃናቱ ዘምሮ መበተን ብቻ አይደለም። የዘመርነውን መዝሙር በራሱ በትክክል ማወቅ ይጠበቅብናል ከኛ ማለት ስለምን እንደተዘመረ ከየትኛው መጽሐፍ ቅዱስ እንደመጣ ከመጽሐፍ ቅዱስ ጋር የሚጣረስ ነው ወይስ የሚገናኝ ኪታበ ቁልቁሉዳን ፋላ ከንተይ ፋርፈቻ ይረሞዩ ወይስ ወኪንስ ከወል ሲመቱዳ ወሊን ሂንዴማ ጀኔተንቶ ዋን ፋርፈኔሰን ከንኬሰት በሩዳ ነሞታ ካኔፊስ ከንቲን ሀፍኑ ነሞታ ካን ከንቲ ጓምኑዳ መኒ ድልበታ ይቾዳ ፋሩ ቆፋሚት ፋሩን ደበለተ ማለ ካዮሳ isa duraati miti kaayyoon isaa isa dura wangeela keessatti barachuu kiristaana gaarii keessatti uumu tajaajiltoota mana amantaa mana sanbataa keessaa maddisiisu mana amantaa akkatti fuftu taasisuudha.
ዝም ብሎ ብቻውን ሰንበት ትምህርት ቤት የቤተ ክርስቲያን የጀርባ አጥንት ነው የሚለው መፈክር ይዞ ከበሮ እየመቱ መኖሩ ብቻውን ያንን አያደርግም ነው። ከዛ ጋር ይዞ አስተካክሎ ሁሉን አንድ ላይ መያዝ ያስፈልጋል ነው። አንድ ጥያቄ ሊሆናል ሁለት እንዲደርሳቸው ማለት ነው። የመጨረሻ ጥያቄ አንድ ክርስቲያን ልጆቹን እንዴትና በምን አይነት ማሳደግ አለበት? ክርስቲያን ቶኮ እጆሌሳ ማሌፊ አከሚት ጉድሱ ራዴ ገማ ከዚህ በርሰንከኝ ምትይብሱ። እሺ ለመምህራኑ ቃለ ሕይወት ያሰማልን። በዚህ ጥያቄ ዙሪያ በመዝሙር 127 ቁጥር 3 ላይ የተጠቀሰውን ቅድም በመግቢያ ላይ የተናገርኩትን ብጠቀም ደስ ይለኛል። ልጆች የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች ናቸው። እግዚአብሔር የሰጠንን ደግሞ ገንዘብም ይሁን ጤናም ይሁን ቤትም ይሁን ሌላም ንብረት ቁሳዊ ነገርም ይሁን በአግባቡ ካልያዝነው ካልተጠቀምንበት መጨረሻው ኪሳራ ነው። እውነት ውሸት? አዎ። ሰው ደግሞ ከሁሉም ፍጥረት የሚበልጥ እግዚአብሔር አልቆ የፈጠረው ለአምልኮ ወይ ደግሞ ለውዳሴ ለቅዳሴ ሰውና መላእክትን እግዚአብሔር ፍጥረታትን ሲፈጥር ሰውና መላእክትን ለውዳሴና ለቅዳሴ ነው የፈጠረው። ስለዚህ እናትና አባት እግዚአብሔር ልጅ ሲሰጣቸው ኃላፊነት ሰጥቷቸዋል። ያ ኃላፊነት ምንድነው ካላችሁ ይሄንን ቅዱስ ስጦታ ይሄንን ልዩ የሆነውን ፍጡር እግዚአብሔር ሲሰጣቸው በአግባብ እንዲይዙት እግዚአብሔርን እንዲያመልክ ለእግዚአብሔር እንዲገዛ ለነሱ እንዲታዘዝ አድርገው እንዲያሳድጉት ያስፈልጋል። ያ ማለት ለምሳሌ የሳሙኤል እናት ሐና ልጅ ከመውለዷ አስቀድሞ ለእግዚአብሔር ተስላለች። አሁን ብዙ ሰው ወደ እግዚአብሔር ቤት ሲመጣ የሚጸልየውን ጸሎት እንኳን አያውቅም። ጸሎታችን ምድራዊ ነው። የሚገርማችሁ ነገር ቤት ያጣ ሰው እግዚአብሔር ቤት እንዲሰጠው ይመጣና ቤት ስጠኝ ይላል። ልጅ የሌለው ሰው ልጅ ስጠኝ፣ ትዳር የሌለው ሰው ትዳር ስጠኝ፣ ሌላም ያጣ ሰው ያጣውን ነገር ብቻ ተናግሮ ይመለሳል። ያ ምድራዊ ነው። አሁን ልጅ ያለውም የሌለውም ልጅ ወደ እግዚአብሔር መንግስት ለመግባት መስፈርት ሊሆን አይችልም። ነገር ግን ልጅን ለተቀደሰ ዓላማ ለእግዚአብሔር እንዲያገለግል ለእግዚአብሔር እንዲገዛ አድርጎ ማሳደግ በአባቶቹ መንገድ እንዲሄድ ማድረግ ደግሞ በእግዚአብሔር ዘንድ ዋጋ አለው ማለት ነው። ስለዚህ ምንድነው ማለት ያለብን? እንደው ከዚህ ልጀምርና አሁን ቤት ብቻ ቢሰጣችሁና በቤቱ ሳትጠቀሙበት አሁን ከእግዚአብሔር ብትለዩ ዋጋ አለው? ዋጋ የለውም አይደል? ስለዚህ ቤት ስሰጠኝ እንግዳህን የምቀበልበት ልጆችን የማሳድግበት በስነ ምግባር የማሳድግበት ለአንተ አገልጋይ የሚሆኑ ልጆች የሚፈሩበት ቤት ስጠኝ ብትሉ ያም ማድረግ በእግዚአብሔር ዘንድ ዋጋ አለው ማለት ነው እንጂ ጎዳና ተዳዳሪው እኮ ቀድሞውን መንግስተ ሰማያት ሊገባ ይችላል። በቤት አይደለም ጉዳዩ ማለት ነው። ስለዚህ መካኒቱ ቀድማ እንትን ልትገባ ትችላለች። ስለዚህ ሐና ምንድን ያለችው በእግዚአብሔር ፊት ምላጭ እንደማታሳርፍበት ለእግዚአብሔር ቤት ናዝራዊ ሆኖ አገልጋይ ሆኖ እንደሚኖር ለእግዚአብሔር ተሳለች። ልጅ አልነበራትም። ጣውንቷ ፍናና ትባላለች። ፍናና ብዙ ልጆች ነበራት። ለባሏ ለሕልቃና ብዙ ልጆች ወልዳለች ማለት ነው። ሐና ግን እግዚአብሔር ስለቷን ሰማትና አንድ ልጅ ሰጣት፣ ሳሙኤል ይባላል። ስለዚህ እግዚአብሔር ሰማኝ ስትል ስሙን ሳሙኤል አለችው። ልጁን በወለደች ጊዜ ምን አለች? መካንሰ ወለደት ሰባተ፣ መካኒቱ 7 ልጅን ወለደች አለች። ሐና ስንት ልጅ ነው የወለደችው? ግን ስንት ልጅ ወለድኩ አለች? 7። ለምንድን ነው 7 ልጅ ወለድኩ ያለችው ከተባለ ለእግዚአብሔር የሚታዘዝ ልጅ ስለሆነ ያ ልጅ ዓላማው በእግዚአብሔር ቤት የሚያድግ ስለሆነ ዓላማዋ ለእግዚአብሔር የምትሰጠው ልጅ ስለሆነ እግዚአብሔርን የሚያገለግል እንደ አባቶቹ መንገድ ለእግዚአብሔር የሚገዛ ልጅ ስለነበር ያችኛዋ ከወለደቻቸው ብዙ ልጆች ይልቅ ይህ ለእግዚአብሔር የሚገዛ ልጅ በእግዚአብሔር ዘንድ እንደ 7 የሚታይ ልጅ ማለት ነው። 7 በዕብራውያን ፍጹም ነው። ስለዚህ ፍጹም ቁጥር ነው የሚባለው። ያችኛዋ ከወለደቻቸው ይልቅ ብዙ ልጆች ወልዳለች፣ አንድም በእግዚአብሔር ኃይል ሊገባ አልቻለም። ይችኛዋ ግን ዓላማዋ
ልጇን ለማን ለመስጠት ነው? ለእግዚአብሔር አገልጋይ አድርጋ ለመስጠት ነው ዓላማዋ ማለት ነው። እና ስለዚህ እንደ 7 ታየላት። መካኒቱ 7ን ወለደች ብላ ልጇን ከፍ ከፍ አደረገች ነው። እኔ ምንድነው ልጅ የሚመስለው አባቱን ነው። እያድግ ወልድ ግብረ አብሁ ነው የሚለው አይደል? ልጅ ወላጆቹን ቤተሰቦቹን ነው የሚመስለው። አንዳንድ ጊዜ ደግሞ አባቶች መልካም ሆኖ በሀገራችን እንኳን አንድ አባባል አለ። አባቱ ዳኛ ልጁ ምንድነው? ቀማኛ። ልጆች እናንተ ዳኛ ሆናችሁ ልጆቻችሁ ቀማኛ እንዳይሆኑ በእናንተ መንገድ እንዲሄዱ እንዲጓዙ የማድረግ ግዴታ ኃላፊነት አለባችሁ። በመጽሐፈ ምሳሌ ላይም በመጽሐፈ መክብብ ላይም ጠቢቡ ሰለሞን ደጋግሞ ስለ ልጅ አስተዳደግ ተናግሯል። አንዳንድ ጊዜ አይሰማዋል፣ ልጄን አልቀጣውም ምን አላደርገውም። ልጆች መቅጣት እንዳለብን በመጽሐፍ ቅዱስ ላይ በብዙ ስፍራ ላይ ተጽፏል። ስለዚህ ከልጅነቱ ጀምሮ ሃይማኖትን፣ ምግባርን አስተምረን ልጆቻችን የነገይቱ ቤተክርስቲያን ተረካቢ እንዲሆኑ ማድረግ ያስፈልጋል። አሁን ያለው የሚገርማቸው አባቶችም ቁጭ ብለው አይ የዘመኑ ትውልድ ይላሉ። ትውልዱን ከመምከር ልጆችን ለእግዚአብሔር እንዲገዙ ለእግዚአብሔር ቤት አገልጋዮች እንዲሆኑ ከማድረግ ይልቅ ቁጭ ብሎ በልጆች ላይ በእግዚአብሔር ላይም በዘመኑ ላይም የማማረር ሁኔታ ነው ያለውና እጋ ማልሴተኒ ዳይመን ኬኛ ዋቀዮፍ ተጃጅልቶታ ታኒ የሮ ሁንዱማ ዋቀዮፍ ከነጀጀመን ዋቀየ ፉልዱረት ከንጉጉፈን አርሳ ከን ኤሰን ከን ዋቀ ሳኒቲፍ አጀጀመን አከታን ዮ በርባቺሴ ኢጆሌ ኬኛ አከ ሰይረ መነ ክርስቲያናት ጉድሱዳ ዳይሙማ ሳንራ ጀልቀበኒ የሮ አፋኒ ከተንራ ጀልቀበኒ አፋን ሳኒ ከኒከተን ዱቢ ሰገሌ ዋቀዮት ነከተው ታሱን በርባቺሳዳ ነምን ቶኮ ዳይመሳ የሮ አፋኒ አረበ በርሲሳ ኤበሉ ደም ያከስ ጀዲን ጀደምቲ አረበ በርሲሳ ዳይምን ገና ወቶ ዋን ብራም ቤክን ጀቹን ኢሰሚቲ አረበ በርሲሶ ሶንታኔ ዱቢ ሰገሌ ዋቀዮ መቃ ዋቀዮ ዋማከ ጉደተን አከድሞ ዱብሱ ጀልቀበኒን ከለቱማን ክታበ ቁልቁሉ አከዱብሰን የሮ ባዬ በርኖተ መና አመንታት ከነሙ ሰደርካ ዳይመኒት እንጅራ ሰደርካ ዳይመኒትን ከነሙ ሰና ዳይመን አከቤከን ናኖ ቶኮ ቶኮ የደምተን ዳይመን አፋን መቀበቺሰን ጅረን ሴና መነ ክርስቲያና ሴና አቦቲ ዋዬ ክታበ ቁልቁሉ ጋፈ አሳን ዳይመን አደታ እንጅሩ ጀቹ ሰደርካ ደመሰን አንተ የሞ ከሱም ማንለ ጋፈ መነ ዱፍ ያከታየቱ ኢናሶም ነካንታ ሰንጅሩ መነ ከሰት ባዬ ከረክሰን ጀቹ ማልዳፊ ጉድሰበደ ጀቹ ከናፍ እትጋፈተሙ ማለት በነገራችን ላይ ልጆችን ማሳደግ ሰማዕትነት ነው ይላሉ አባቶቻችን በመጻሕፍቶቻቸው። ሰማዕትነት ነው። ሰማዕትነት ነው ማለት ልጅን በአባቶች መንገድ በቤተ ክርስቲያኒቱ ሕግ እንዲሄድ ጠብቆ ዋጋ ከፍሎ ማሳደግ ለቤተ ክርስቲያን ትውልድ ማበርከት በራሱ ደም ሳይፈስ ምንድነው? ሰማዕትነት ነው። ልጆችን ማሳደግ ሰማዕትነት ነው። ዳይመን አከሰይረ መነ ክርስቲያናት ጉድሱን መታዱ መሳት ወሬ ገሙማዳ ዋቀዮ ብረት ገቲ ከነማፍ ከንሲሱዳ እን ከን ብራን ጎፍታን ከኛ ኢየሱስ ክርስቶስ ወንጌለ ከሰቲ ዳይመን ፈከኛ ሞቱማ ዋቀዮ ታይሰበርሲሴ ልጆች የመንግስተ ሰማያት ምሳሌ አድርጎ አስተምሮባቸዋል። ማልጀሪ አከ ዳይመን ይወታተን መሌ ገረ ማለት ትገሉ እንደንደሰን ጀሪ ገረ ሞቱማ ዋቀዮ ትገሉ እንደንደሰን ይዳ ማሊፊ ኡሙሪን ዳይሙማ ኩን ኡሙሪ ወረቃዲቲ አማ ኡፈታዲ ተቆረጥ ዱፍኔቶ ሃሉ ዲማ ዮጉቱ ማንጉቱ ጩብኔ ኡፈንሱን ገረ ዲመት ጅጅረመው እንጅጅረም ንጅጅረመ ጉራቻ ሶተ ያከሱም ዳይመንስ ቀልቢን ሳኒ ያከነዳ ማቲን ኡሙሪ ዳውም ማረት ወንት ሳኒፍ ከነን ቁልቁሉ ጳውሎስ በር ዳይማ ፍለፌ ከኑን በርባችሱ ጀረምቲ እንደንዳማሬ ዳይማን አኩማ ገራደ ከሰ ሰደርካ ሳኒቲፍ መሉሰናን ዳይመኒፍ ወንት ሳኒፍ ተው ከናፍ ዳይመን ኡሙሪ ዳይሙማ ከነት ፈከኛ ሞቱማ ዋቀዮቲ ቁልቁሎተዳ ሰደርካ ቁልቁሉማ ከናን አከ ጉደተኒፍሞ ፈከኛ ሞቱማ ዋቀዮታ አኔ ጅሩ አንተፍ አከ ዳይመን ዮታ ተመለ ጀደ ማሊፍ ንዩ አከ ዳይመን ያከታኑ ቁልቁሉማ ገቲ ያከጎደኑ ማለቃ ከጎደኑ ቅድስናን ገንዘብ እንድናደርግ እንደ ልጆች እንድንሆን ቅዱስ መጽሐፍ ያዛል። በነገራችን ላይ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 20 ላይ ግን እንደ ሕፃናት ሁኑ ማለት በአይምሮ አይደለም ማለት በምን አይደለም? በአይምሮ አይደለም። ስለዚህ እኛ በንጽህና በቅድስና እኛ ራሱ ልጆችን መምሰል አለብን። ደግሞ እነዚህ ልጆች ቅድስናቸውን ጠብቀው እንዲያድጉ ማድረግ አለብን። ኢየሱስ ክርስቶስ ልጆች ወደ እኔ ይመጡ ዘንድ ምን አትበሏቸው አለ? አትከልክሏቸው ነው አይደል? ወደ ቤተ ክርስቲያን ልጆች እንዲመጡ ማድረግ ነው። ያ ማለት ልጅ በራሱ ጊዜ ዳይም ነው ፊሳቲ ቤከ ገረመን ዋቀዮ ዱፉሪሱ ደንዳ አከ ዳይመን ዱፈን ኡሙሪ ዳሙማ ከናን ዱፈኒ መነ ዋቀዮ ከሰተ አከ ጉደተን አከ ቤከን ከራ መንታትን አከ ደደቢያን እስንስ ዋቀዮ ብረት ገቲ አከ ተርገተን ማሊፍ አደራዳ ኢማናዳ ዋቀዮ ብራ ከነርገተን ዳይም
imaanaa kana seeraan hin guddisne seeraan eegdanii gara mana waaqayyootti finne taanaan imaanaa yookiin adaraa nyaattanii jirtu jechuudha. Kanaaf daa'imman karaa kiristaanumaatiin kan guddifamu haala akkanaa